አዲስ አበባ ላይ ሰሞኑን ሁለት ከፍተኛ የመኪና አደጋ ደርሷልና የሰው ህይወትም ጠፍቷል። በዛ መሃል ወላጆች ምን ተሰማችሁ? የሃይ ስኩል ተማሪ፣ የካምፓስ ተማሪ ወጣቶች፣ ቲኔጀሮችስ በዚህ ጉዳይ ምን ተሰማችሁ? እስቲ እኔ እንዳጠቃላይ ወላጆች እባካችሁ ልጆቻችሁን በቃ በጣም በስርዓት ለማሳደግ ተቆጣጠሩ። አይኖ ከባድ ነው ይገባኛል። ይሄ ነገር በወላጅ መፍረድ አይቻልም። እንደዚህ አይነት ነገሮች ሲከሰቱ ያስተዳደግ ጉድለት ነው ማለት አይቻልም። ለምን ወጣት ሆነን ሁላችንም እናውቀዋለን። በቃ ከባድ ነው። ምን ያህል ልጅን አሁን አንድ ቲኔጀርን ለማሳደግ ምን ያህል ፈተና እንዳለባችሁ ይገባኛል። ግን ደግሞ በተቻላችሁ አቅም መኪናችሁን በቃ አትስጧቸው፣ ደብቁባቸው። ቁልፍም ከሆነ ምንም የእናንተ መኪና አትስጡ። በቃ ይቅር። ለስራ አይደለም እነዛ ልጆች የሚመጡት መቼስ ትልልቅ መኪኖችን ይዘው ውድ መኪኖችን ይዘው ለስራ አይወጡም አይደለ? እንደኛ ታክሲ ለስራ ብለው እንኳን አይወጡም ቢያንስ። እና እኔ አውቀዋለሁ። እኔ በ18 በ19 ዓመቴ ነው መኪና መንዳት የጀመርኩት። ጭራሽ ታክሲ መስራትም የጀመርኩት በ18 በ19 ነውና እኔ ቲኔጀሮች ማስተዋል ይጎላቸዋል በጣም። እኔ ብዙ ጊዜ መክሬያለሁ። መኪናዬ ላይም ስጭናችሁ አገኛችኋለሁ፣ እመክራለሁ። ተው እንደዚህ አይነት ነገር ይቅርባችሁ። በቃ ጉርምስና ነው ይገባኛል። በቃ ውስጣችሁ የሆነ ምቀልድ ነው ይመስላችሁ ራሱ ነው ስመክራችሁ አረሱን ተው ነገር የምትባባሉ ነው ይመስለኝ እኔ እንግዲህ። እና እምነግራችሁ ነገር ግን እኔ ለምን ልትሰሙ እንደማትፈልጉ ወላጅ የሚመክራችሁም ለምን ልትሰሙ እንደማትፈልጉ አላውቅም። እኔ እቺ ጉርምስና ስቴጅ ማታልፍ ነው የሚመስለው በቃ ለብዙ ሰው፣ ለብዙ ወጣት። አሁን ይሄ የ12ኛ ክፍል ፕሮም ሳታከብሩ ቢያልፋችሁ የሆነ የሚቆጫችሁ ነገር ያለ፣ ካምፓስ ላይ የሆነ ነገር ካላደረጋችሁ በቃ ላይፍ የሆነ ነገር ያመለጣችሁ ነው ይመስላችሁ። ግን እንደሱ አይደለም። ላይፍ አንድ ዛሬ የምታረጓት ነገር ትንሿ ነገር የእድሜ ልክ ነገር ነው ጸጸት ይዞባችሁ የሚመጣው። እናንተ አሁን እያፈጠናችሁ ውድድር መወዳደር የሚባል ነገር አለ ከተማ ውስጥ። አዲስ አበባ ላይ ሆናችሁ መኪና ታወጡና ውድድር በቁማር ይሄን ያህል ብር አስይዣለሁ ከአዲስ አበባ እንትን ደርሼ እመለሳለሁ ነው የሚባል ነገር አለ። በየቀኑ ነው የሚገጥመኝ እንደዚህ ነገር በየቀኑ ለፍልፍ ያለው። ልትሰሙ ፈቃደኛ አይደላችሁም። ይሄን ነገር ተው። የህግ አካላትም ደግሞ እንደዚህ ነገር ስታገኙ ለ6 ወር ለ1 አመት የሚታገር ነገር አድርጉ መንጃ ፈቃዳቸውን። ይሄ ውድድር እንደዚህ ነው ያለ የሚጨማለቅብን ነገር በጣም በቃ የእናንተ ነፍስ መጥፋቱ ብቻ እኮ አይደለም፣ የእናንተ ዕቃሙ ደሙ እኮ አይደለም። አሁን ሌላ ሰው ምስኪን ሰው አለ ስራ ልስራ ብሎ ቤተሰብ ያስተዳድር፣ ስንት ቤተሰብ ያለበት ሰው አለ። በእናንተ ምክንያት ስንቱ ነው የሚመሳቀለው። ሰው ገጭታችሁ እኮ እንደ ቀልድ ታመልጣላችሁ። በዚህ አካሄዳችሁ እናንተ የለም ብላችሁ በቃ የሚያችሁ የለም አይደለ? ሰው የገጫችሁ ማምለጥ ትጀምራላችሁ ቀስ ብላችሁ። በዛ መኪና የተመዘገበ ደግሞ የአባት የእናታችሁ ነው፣ የእናንተ መኪና እንኳን አይደለም። በዛ ጦስ የሚመጣበትን ነገር አስቡ። ወላጅ ስንት ነገር አለበት። እናንተን አንድ ሰው ብቻ እኮ አይደለም ወላጅ ራሱ የሚያስተዳድረው፣ አንተን አይደለም። ልጆች አሉ፣ ስንት እህት ወንድሞች የላችሁም? ለነሱ አታስቡም ትንሽ እንኳን? እና እባካችሁ በቃ እኔ በዚህ ነገር የምፈርደው ልጆች ራሳችሁ ላይ ነው፣ ቲኔጀሮቹ ላይ ነው የምፈርደው። ለምን ማስተዋል አለባችሁ። 18 19 ሆናችሁ ማስተዋል የማያቅታችሁ ልጆች መሆን የለባችሁም እኮ። ሁላችንም እኮ በዛ ነው ያለፍነው አይደለ? እናንተ በቃ ያልፍም እቺ ነገር በቃ እንደዚህ ካልተራራጣችሁ ምን ካላላችሁ ሁሉን ነገር ሱሱንም ካልጀመራችሁና የሆነ የሚያልፋችሁ መስሏችሁ ነው። ግን እንደሱ አይደለም። እባካችሁ ተመከሩ። መቼስ እኔ ግን የእናንተ እኩያ ነኝ። እኔ 20 ምናምን ነኝ፣ 23 24 ዓመቴ ነው አሁንም እኮ። ግን ስመክራችሁ የሆነ እንደ ትልቅ ሰው እኔ አይ ቲንክ እንደ ፋራ የምታዩንም አላችሁ ስንመክርና እንደሱ ሆኖ አይደለም። በቃ ተረጋጉ። ብዙ ነገር እኛ እናያለን፣ ያጋጥመናል። ብዙ ስንጨናችሁን የምታወሩ ነገር እንሰማለንና እባካችሁ እቺን ጊዜ በትግስት አሳልፉ። በቃ እስር ቤት መግባት አለ፣ ሰው ገጭታችሁ 10 ዓመት መታሰር አለ፣ ስንት ነገር አለ፣ የቤተሰብ ንብረት መውደም አለ። ንብረትስ እሺ ይውደም፣ እናንተ ተጠፋላችሁ በዛ መሃል። እያያችሁ ነው እንግዲህ በጓደኞቻችሁ የደረሰውን ነገር አይደለ በቅርቡ። እና እሱን ነገር እባካችሁ አቁሙ። እንደዚህ አይነት ነገር በቃ ጥሩ አይደለም፣ ይቅርባችሁ። ወላጅ አታሳዝኑ። እናት ለምን ታለቅሳለች በእናንተ ምክንያት? ማንም እኮ ኢትዮጵያ ላይ መቼስ እየኖርን እኔ እውነት እንነጋገር ከተባለ በቃ እንዲ ደልቶኝ ነው የምኖረው የሚል ሰው የለም። ምናልባት በነገሮች በመሳካት በስንት ነገር ወላጅ ጥሩ ነገር አግኝቶ ሊሆን ይችላል፣ ፋይናንሻል አይደለ ጥሩ ነገር ላይ ይሆናል። እናንተ ግን እሱ እንደናንተ አድቫንቴጅ እንደመጠቀም እኛም እኮ መኪና ሰጡን እኮ አይደለ? በ18 ዓመታችን መኪና ሰጥተውን፣ ግን ለነሱ አስበን በስራ አስተራሰርተን እኛም ለመለወጥ ነው እንጂ የምንጥረው እንደናንተ እየወጣን መሯሯጥ፣ ብር እያስያዙ እንደዚህ ማድረግ ምናምን እሱን ነገር ተውት በቃ ይቅርባችሁ። እና ወላጆችም መኪናችሁን ደብቁባቸው። በቃ የፈለገ ለምን እንደፈለገ ሆነ የሰው መኪና አውጥቶ ቢነዳ ይሻላችኋል። በእናንተ መኪና እንደዛ ሆኖ ከምታዩት በሰው መኪና በኪራይ መኪና እንደዛ ባያርግ ይሻላችኋል። ቢያንስ ለእናንተ ለአእምሯችሁ ረፍት ይሻላል። በቃ እናንተ ሰጣችሁ በራሳችሁ እጅ በራሳችሁ ላይ መዘዝ አታምጡ። ወላጆች እባካችሁ ይሄ ነገር ይቅርባችሁ። በቃ ታዩታላችሁ። ይሄን ነገር ደግሞ እንደዚህ አይነት ነገር የምታረጉትም ደግሞ ወላጅን በመታመን ነው። ቲኔጀሮች ስለምሰማችሁ ነው የምታወሩኝን ነገር። ወይ የደና ቤተሰብ ይሄ ስልጣን ሊሆን ይችላል ምናምን ትልቅ ደረጃ ላይ ያለ ቤተሰብ ስላላችሁ ምንም አይመጣብኝም፣ እንደዚህ ባረግ እሱ ያስፈታኛል፣ አባት ያለ ይሄ ነገር ቢመጣ እናቴ እንደዚህ ታደርግልኛላችሁ ብላችሁ ስለምታስቡ ነው። ግን ሪያሊቲ ላይ ስትመጡ ግን ከህግ በላይ አይሆንም ማንም። በዚህ ነገር እመኑ። እናንተ ስንት አመት ብትታሰሩ
የመጀመሪያ ተጎጂ እናንተ ናችሁ። ከዛ በኋላ ነው ቤተሰብ ራሱ የሚጎዳው። ለራሳችሁ ሁኑ መጀመሪያ። ወጣትነታችሁን እንደ ቀልድ አታሳልፉት። አካል ጉዳተኛ መሆን አለ፣ ስንት ነገር አለ። እባካችሁ እና ለኛም አስቡ፣ ለራሳችሁም አስቡ። መጀመሪያ ለቤተሰባችሁ አስቡ፣ ለእናት ለአባታችሁ አስቡ። ወልደው እዚህ ያድርሰዋችሁ እንደ ቀልድ ቅጥፍ ብላችሁ ስጠፉ ጥሩ አይደለም ለነሱም። እና አታሳዝኑ፣ ቤተሰባችሁን አታሳዝኑ። ወጣቶች ከቻላችሁ ስራ ስሩበት። በቃ መኪና አይደል መኪና የመንዳት አምሮት ካለባችሁ ቪትስ ገዝታችሁ ወይ ሆነች ቢዋይዲ ገዝታችሁ ስጡኝና ልስራበት፣ እንደና ላዛር ልስራና ይውጣልኝ መንዳቱ በሏቸው። ከዛ በኋላ ቀስ ብላችሁ መውጣት ነው መንዳት ነው አይደለ ፍላጎታችሁ። እስኪ ሰለቻችሁ ተነሱታላችሁ። 4 ዓመት 5 ዓመት ታክሲ ትሰሩና ሲሰለቻችሁ ትተውታላችሁ። አስተዋይ ትሆናላችሁ። ሰው እንዴት ገንዘብ እንደሚያመጣ እዚች ሀገር ላይ እንዴት ተጣጥረን ገንዘብ እንደምናመጣ ያን ይገባችኋል። ቀልድ አለመሆኑና እባካችሁ ይሄን ነገር አስተካክሉ። ወላጆችም እንደነገርኳችሁ ለልጆቻችሁ መኪና እየሰጣችሁ አታበላሹ፣ ምከሯቸው። ቁጭ አድርጋችሁ ምከሩ። የማይሆን ነገር ከሆነም በቃ እርምጃ ወሰዱባቸው። ምንም ህፃን የለም 19 18 ዓመቱ ህፃን የለምና ይሄን ነገር አድርጉ ባካችሁ ለማለት ነው። ቢያንስ ያለብን ኃላፊነት እንወጣ። እኔ ልንገራችሁ 3-4 ቪዲዮ ሰርቻለሁ፣ እንደቀልድ አልፋችሁታል። ጭራሽ ሼር እየተደረጋችሁ ያተቺን ምናምን ነው የምትባባሉትና ይሄን ነገር አስተካክሉ ወጣቶች። ማንም ሁሉም ሰው ያለፈበት ነገር ነው። እናንተ ብቻ አዲስ አይደላችሁምና ያምልጣችሁ። የጨፈራው ምኑም ያምልጥ። ቀስ ብላችሁ ተደርሱበታላችሁ ለማለት ነው። አመሰግናለሁ። እስካሁን ቁጭ ብላችሁ ለሰማችሁኝ ካላችሁ አመሰግናለሁ። እባካችሁ ስርዓት ይኑረን ሁላችንም። በቃ የተሻለ ነገር ይሻለናል። ምንም አዲስ ነገር የለም እዚህ ዓለም ላይና መልካም ቀን ይሁንላችሁ። ለማንኛውም ብዙ ጨቀጨቋችሁ። ለማንኛውም አላዛር ነኝ ከለቡ። መልካም ቀን ይሁንላችሁ።